ጥበብ ህመምን ያክማል፣ ጽናት ደግሞ አዲስ ህይወት ይሰጣል። እንኳን ወደ ሌኒ ጥበብና ጽናት ገጽ በሰላም መጣችሁ። ስሜ ሌኒ ታደሰ ይባላል። በሙያዬ ነርስ ነኝ። ተጨማሪ ደግሞ የክራፍትን ባለሙያ ነኝ። ዛሬ ያው ባለፈው ታውቃላችሁ የለቀኩትን ቪዲዮ አይታችሁ ያጽናናችሁኝ የደወላችሁልኝ ሁላችሁን በእውነት ከልብ አመሰግናለሁ። ግን ስታዩ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ብታዩ ለብዙዎች አስተማሪና የሚጠቅም ቪዲዮ ስለሆነ ይህን እያደረጋችሁ ብታዩ ደስ ይለኛል። ከባለፈው የቀጠለ ቪዲዮ ያው ነግሬያችኋለሁ። ወደ ኢትዮጵያ ሄድኩኝ። ወደ ኢትዮጵያ ሲሄድ ልጆቼን ይዤ ነው ሄድኩት። ከኤርፖርት ስንወርድ ወንድሜ ተቀበለኝ ማለት ነውና ወንድሜ ሲያኝ ምንድነው ተጨንቋል ማለት ካንሰር ሲባል በቃ በጣም ያበመኝ፣ ሰውነቴ የቀነሰ፣ ፊቴ ተበላሽ፣ ብዙ ነገር ነው ያሰበው። የሚገርማችሁ እኔ ላይ ደግሞ ምንም ነገር አይታይም ነበር። ልክ አሁን እንደምታዩኝ አይነት በቃ ሰውነቴም ጥሩ ነው፣ ፊቴም ጥሩ ነው፣ ሁሉ ነገር ጥሩ ነው። ተጽናና ሲያኝ ማለት ነው። በቃ እንደዚህ ምልክት ራሱ አለመታየቱ በቃ በጣም ነው የሚገርመኝ የካንሰር ባህሪው ማለት ነው። ከዛ ወረድን፣ ቤት ገባን። ቤት ስንገባ እናት ያልሰማችም፣ የባለቤቴ ቤተሰቦች አልሰሙም፣ አባቴ፣ ወንድሞቼ፣ ሁሉም በቃ በእኔ ዙሪያ የነበረ ፋሚሊ፣ በባለቤት የነበረ ጎረቤቱ ሁሉም አዲስ ነገር ነው የሆነባቸው። አንደኛ እመጣለሁ አላልኩም። በጣም ነው የደነገጡት ሲያዩኝ። ወንድሜ ብቻ ነው የሚያውቀው፣ አልተነገራቸው። እነሱ ደግሞ 2017 እንግዲህ ጳጉሜ ላይ ነው 2018 አውደ ዓመት ሊያከብሩ ተፍተፍ እያሉ እኔ ሰርፕራይዝ ሆንኳቸው እላችኋለሁ። በቃ በጣም ነው የደነገጡት። እውነት በዓል ልታከብሪ ነው የመጣሽው ምናምን ይሉኛል። ኧረ አይደለም ምናምን እያል ከዛ ተነገራቸው። በጣም ነበረ ሰርፕራይዝ የሆኑት። በጣም ደነገጡ። ያው ሁሉ አለፈ እንግዲህ ምን ይደረግ ተባለ። በቃ ያው አዘኑ፣ አለቀሱ። ግን ያው ምን ማድረግ ይቻላል? በቃ እግዚአብሔር ይመስገን ከማለት ውጭ ተባለ።
የሚገርማችሁ በማግስቱ ሆስፒታል ሄድን። ሆስፒታል ስንሄድ የነበረኝን ውጤት እዚህ ዩጋንዳ ካምፓላ የነበረውን ውጤት አጠቃላይ ለሐኪም ወስድ የሰጠሁትና በቃ እሺ ከተደረገ ምርመራዎች ይደረጉልሽና ኦፕሬሽን ይደረግልሻል አለኝ ሐኪሙ። ከዛ በሚቀጥለው ቀን ሁሉ ነገር ምርመራ ተደረገልኝ። ያው ክላስ ተሰጠኝ ማለት ነው ሆስፒታል። ማታ ላይ የደረስነው በጣም ፈራሁኝ። የሚገርማችሁ ነገር ኧረ እኔ እዚህ አላድርም በቃ ለካ በእኔ እንግዲህ ሕክምና ነው የማሳልፈው ብዙ ጊዜ ስራዬ። ግን የሚገርማችሁ ነገር ለካ በራስ ሲደርስ በጣም ከባድ ነበርና ከብዶኝ ነበረ። በቃ ገብቶ መተኛት እንደ በሽተኛ መተኛት ኧረ በስመ አብ ምናምን እያልኩኝ ግን ያው ምን ታረጉታላችሁ በቃ ምናምን እላለሁ። ከዛ ውጭ ላይ አመሸሁኝ። በቃ ቀበጥበጥ ምናምን ያደርገኛል። ፋሚሊም ሲንከባከበኝ በቃ ቀበጥበጥ አልኩኝ። ከዛ እስከ ሌሊቱ 6 ሰዓት ድረስ ውጭ ላይ አመሸሁ ማለት ነው ወንበር ላይ ፈርቼ። ያው 6 ሰዓት ሲሆን ከሌሊቱ ገባሁኝ። ስገባ ጧት 2 ሰዓት ተኩል ሐኪሙ መጣ ማለት ነው። ነጋ ጧት 2 ሰዓት ተኩል ስገባ በጣም ፈራሁ። በጣም ነው የፈራሁት ኦፕሬሽን። በነገራችን ላይ ለሆነ ነፍሴ ሆይ በቃ ጌታ ሆይ ተቀበላት ነው ያልኩት። ምናልባት ካልወጣሁ ከኦፕሬሽን ምናምን ብዬ ፈራሁኝ። ግን እግዚአብሔር ይመስገን ጧት 2 ሰዓት ተኩል ገባን ኦፕሬሽን። 5 ሰዓት በኢትዮጵያ አቆጣጠር ነቃሁ ማለት ነው። እና ስነቃ የነበረ የፋሚሊ ብዛት ልነግራችሁ አልችልም። በቃ አንዱም እሱ ነው። በቃ የሰው ብዛት፣ የጎረቤቱ፣ የቤተሰቦች፣ የኔም የባሌን ቤተሰቦች በቃ ሁሉም ማለት ነው። በጣም ነበር የተደሰቱት። በነገራችን ላይ ይሄን በጣም የደጋገምኩት ምንድነው ቫልዩ አለው። በቃ ያስደስታል፣ ተጽናናላችሁ ቤተሰብ ስትከበቡና ለበጎ ነበር። ከዛ ስነቃ ይሄ ቀኝ እጄ አይሰራም ነበር። የሚገርማችሁ ነገር በቃ በጣም ደንዝዟል። አረ አልኩ ዶክተሩ ይጠራልኝ ምን አደረገኝ ምናምን ብዬ ጮኩኝ። መጣሱ እግዚአብሔር ይባርከው ጥሩ ሐኪም ነው። ምን ሆንሽ ምናምን ሲለኝ አይጄ በቃ ደነዘዘኝ። የሚሆን ነገር ሆኖ ከሆነ ንገረኝ፣ የማይሰራ ከሆነ ምናምን አልኩት። ለሱ ግልጽ ነው የጠየቅኩት። ማደንዘዣ ተሰጥቶሽ ነው እንጂ ይሻልሻል ምናምን ብሎ አጽናናኝ።
የመጀመሪያ ቀን ውስጥ እጄን ሁሉ ያመኝ ነበር፣ በጣም ይቃጠል ነበር። ከዛ ገብቼ ያው ወደ ማገገሚያ ክላስ ከዛ ወጥቼ እዛኛው ክላስ የገባው ማለት ነው ታኛው። ከዛ የሚገርማችሁ ነገር በማግስቱ ያው 4 ሆነ ማለት ነው፣ ጳጉሜ 4 እና እኔ በዓልን ቤት ነው የማከብረው አልኩኝና ካልወጣሁ ምናምን አልኳቸው። አረ አይቻልም ተባልኩኝ። ሐኪሞቹ አይኔ ፈርም ይወጣለሁ በቃ ደህና ነኝ በቃ በአንድ ጊዜ። የሚገርማችሁ ነገር ኦፕሬሽን ሲሆን በቃ ከአይምሮዬ ነፃ ወጣሁ ነው የምነግራችሁ። የሆነ ካንሰሩ ከውስጤ እንደወጣ ነው በቃ ያሰብኩት። እኔ በቃ ለቀቀኝ ምናምን አልኩኝ። ከዛ ፈርሜ ምናምን ሄድኩኝ ማለት ነው ወደ ቤት ስንገባ ራሴን መንከባከብ ጀመርኩኝ። የሚገርማችሁ ቲዩብ አስገብተውልኝ ነበረ ፈሳሽ የሚፈስበት ጡቴ ጋርና እሱን ይዤ ወክ ማድረግ ጀመርኩኝ። በቃ ቶሎ ብዬ ቁስሉ እንዲድን ማለት ነው። ኦፕሬሽን ሆኖ እንቅስቃሴ ማድረግ በጣም እንደሚጠቅም የገባኝ የዛን ቀን ነው። ፈሳሹም እያለ ቢሆን ይዤ በቃ እንቀሳቀሳለሁ፣ ወክ አረጋለሁ። ምግብ በደንብ ነበር የምበላው፣ እንቅስቃሴ አረጋለሁ። በቃ ስትረሴ ሁሉ ለቆኛል እና በፍጥነት በቃ ቁስሉ ደረቀ ማለት ነው። በጣም ደስ አለን ሁላችንም ቁስሉ ሲደርቅ። በቃ በዓልም በጣም በሰላም ተከበረ። ደስ የሚል ጊዜ ነበረ። እሱ አለፈ። ልክ እሱ ሲያልፍ የሚገርማችሁ ነገር በዛ ሰዓት ማለት ነው አንድ አብሮኝ የተማረ የምወደው ወንድሜ በእውነት እግዚአብሔር ይባርከው ዶክተር ነበርና እሱ ይንከባከበኝ ነበረ በስልክ እንደዚህ አድርጊ እንደዚህ ሁኚ በቃ የተለያዩ የሕክምና ምክሮችን እያገዘኝ እየረዳኝ ነበረ። ያን ጊዜ አሳለፍኩ። እግዚአብሔር ይባርከው። የሚገርማችሁ ነገር ከዛ ያናለቀ ወደ ዩጋንዳ መሄድ ፈልጋለሁ አልኳቸው። የዛን ጊዜ እኔ ኢትዮጵያ ሙሉ በሙሉ ቀራለሁ ብዬ ልጆቼ ትምህርት ቤት ገብተው ነበር። እዛም በቃ እንቆያለን ምናምን ነበር። ግን የሚገርማችሁ ነገር ኦፕሬሽን ሲሆን በቃ ነገሮች ሁሉ ጥሩ ሆኑ፣ ለበጎ ሆነ በቃ። ስለዚህ አሁን ነፃ ወጥቻለሁኝ፣ ወደ ዩጋንዳ መመለስ ፈልጋለሁኝ አልኳቸው። እሺ አሉ፣ እነሱ ተስማሙ። ቁስሌ ሁሉ ደርቋል ምናምን በቃ ነፃ ነኝ፣ ከዚህ በኋላ ምንም ችግር የለውም። ሪፈር ምናምን ተጽፎልኛል እዛ አዲስ አበባ ደግሞ እያለሁኝ በቃ ልጆቼን አዝናናሁኝ፣ ጥሩ ላይ ሆንኩኝ፣ ቁስሉም ደርቋል፣ በቃ ከዚህ በኋላ ሰላም ነኝ፣ በቃ ነፃ ወጣሁ ምናምን አልኩኝና መረጃው ሲነገረኝ ውጤቱ ሲነገረኝ ምን አሉኝ? ኦፕሬሽን ከተደረኩኝ በኋላ መረጃው ሲነገረኝ ውጤቱ ሲነገረኝ ደረጃ 2 ነሽ አሉኝ ማለት ነው። በጣም ተደሰትኩኝ ማለት ነው። ደረጃ 2 ነሽ ሲሉኝ የተደሰትኩት ደስታ ልነግራችሁ አልችልም። በጣም ተደሰትኩኝና በቃ ያንን ውጤት ይዤ ወደ ካምፓላ ዩጋንዳ መሄድ ፈልጋለሁ። ከዚህ በኋላ ችግር የለውም፣ ደረጃ 2 ነኝ፣ በቃ ሌላውን ክትትል እዛ አደርጋለሁ ምናምን አልኩ ማለት ነውና መጣን። ወደ ካምፓላ ስንገባ ለካ እንደዛ አልነበረም ጊዜው። ማለት እኔ መሰለኝ በቃ ነፃ ወጥቻለሁኝ፣ በቃ ዝም ብሎ ክትትል ብቻ ምናምን ማድረግ ነው እንጂ ከዚህ በኋላ ምንም አይነት ነገር አይገጥመኝም ምናምን ብዬ አሰብኩኝ። ግን የሚገርማችሁ ነገር ለካ እንደዛ አልነበረም። በጣም ከባድ፣ እንዲያውም ድሮ ከነበረው ማለት ነው ሌላ ኬዝ ገጠመኝ እላችኋለሁና በጣም ከባድ ጊዜ ነበር። ጥበብ ህመምን ያክማል፣ ጽናት ደግሞ
አዲስ ህይወት ይሰጣል። በሚቀጥለው ቪዲዮ እንገናኝ።